ማይሰማ ማይናገር ማያይን እንዴት ታመልካለህ? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ አላህ ስብሓነሁ ወተዓላ በተከበረ ቃሉ እንዲህ ያለ ይነግረናል። ወዝኩር ፊል ኪታብ ኢብራሂም እነሁ ካነ ስዲቀን ነቢያ። ነቢዩላህ ኢብራሂም እኮ እውነተኛ የአላህ ስብሓነሁ ወተዓላ ነቢይ መልእክተኛ ነበረ። እናም ይህ ኢብራሂም ታሪካቸው እንዲወሳ በጣም እንዲነገር የተነገረበት ምክንያቱ ምንድን ነው? ያደረጉት አስተምሮ ለተውሂድ ያደረጉት ተጋድሎ ነበረ። ያንንም አላህ ምን ብሎ ጠቀሰው? ኢዝ ቃለ ሊአቢሂ ኢብራሂም ለአባቱ እንዲህ ብሎ ያለውን አስታውስ። ያ አበቲ አባቴ ሆይ ሊመ ተዕቡዱ ለምን ታመልካለህ? ማላ የስመዑ የማይሰማን ወላ ዩብሲሩ የማያይን ወላ ዩግኒ ዐንከ ሸይአ ለአንተ ምንም ነገር ማያብቃቃ ከምንም ማይከላከልልህ ማይጠቅምህ ማይጎዳ ማይሰጥህ ማይከለክልህን ጉዕዝ ነገር ምንም ሊያደርግልህ የማይችልን ነገር ለምን ታመልካለህ ብለው ተጣሩ። አባታቸው እንዲህ ብለው አስተማሩ ይላል አላህ ሱብሓነሁ ወተዓላ። ውድ ወንድሞች እህቶች፣ እኛም እንሁን ሌላ በዙሪያችን ያለ በሙሉ ማይሰማን ማይናገርን ማይጠቅም ማይጎዳን ጉዕዝ አካልን የሞተን የሌለን አካልን ሲያመልክ ተው ልንለው ይገባል፣ ልንመክረው ይገባል። መመለክ ያለበት መለመን መከጀል መፈራት ያለበት ልንመካበት የሚገባው ድረስልኝ አድነኝ ሊባል የሚገባው ዓለምን በሙሉ የፈጠረውና ዓለምን በሙሉ እያስተዳደረ ያለው አንድ አላህ ሱብሓነሁ ወተዓላ ብቻ ነው እላችኋለሁ። ወጀዛኩሙላሁ ኸይረን ወሽኩራ።